የአእላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው። የአእላፋት ዝማሬ ይካሄድ ወይስ ይቅር? አሁን ኢትዮጵያ ውስጥ ነጭ ለብሶ የሚዘመርበት ጊዜ አይደለም በፍጹም። ሞታችንን አላወቀው የሚሆን አልተረዳው የሚሆን ኦርቶዶክሳውያን ባለማተቦች በአራቱ መግለጫ ሲገደሉ አላየ የሚሆን ጥቁር የምንለብሰው ግን ለማን ነው? ማለት ጥቁር ለብሰን የምንታየው ለየትኛው አካል ነው? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ ጉዳይ ተመልሻለሁ። እንግዲህ ዛሬ የምንመለከተው ስለ አእላፋት ዝማሬ በስፋት እንመለከታለንና እስቲ እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ሰሞኑን አእላፋት ዝማሬ ላይ ከፍተኛ ውዝግብ እየተነሳ እንደሆነ ሁላችሁም እየሰማችሁ እንዳላችሁ ተስፋ አደርጋለሁና እንደው ይህንን ነገር በስፋት በደንብ ነገሮችን መከታተል ማየት አለብን ብዬ አስባለሁ። ያንን በስፋት እንመለከታለን። አጀንዳችን እሱና እሱ ብቻ ነው ዛሬ የሚሆነውና እስቲ ከሁሉ በፊት እንግዲህ ይህን አእላፋት ዝማሬ የሚያዘጋጀው ጃንደረባው ትውልድ ነው። ይህ ጃንደረባው ትውልድ ማን ነው? ምንድን ነው? የኢትዮጵያ ጃንደረባ ትውልድ የአዲስ አበባ ሀገረ ስብከት ስር ያለ ማህበር ብቻ አይደለም። አእላፋት ሊካሄድ አንድ ሳምንት ወይ 2 ሳምንት ሲቀረው በአጠቃላይ ደግሞ ቤተክርስቲያኗ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የማህበራት ማደራጃ መምሪያ ተመዝግቦ ጠቅላላ ማህበር ሆኗል። ስለዚህ በሁሉም ሀገረ ስብከት ከሀገር ውጭም ባሉ ሀገር ውስጥም ባሉ ሀገረ ስብከቶች ሊያገለግል የሚችል ጠቅላላ ማህበር ሆነው መጀመሪያ ከተመዘገቡ 3 ማህበራት መካከል ጠቅላላ ማህበሩ የኢትዮጵያ ጃንደረባ ትውልድ ነው። አባቶቻችን አንተን ተማመኑ አንተን ማዳንካቸው ነው የሚለው ነብዩና እነሱ የተማመኑትን አምላክ ስለሆነ የምንታመነው እነሱ ከሰሩት በላይ እንበልጣለን ካልን መስራት አንችልም። ከአባቶች አልበልጥም ነፍሴን ውሰን ያለው ነብዩ ኤልያስና ይሄ አስተሳሰብ የኢትዮጵያ ጃንደረባ ትውልድ ውስጥ አለ። ከቤተ ክርስቲያን በላይ ሆኖ መታየት እቅድ የለም። ስለዚህ መስመሩን ጠብቆ ነው። እሺ፣ ስለ ጃንደረባው ትውልድ በመጠኑም ቢሆን ዲያቆን ሄኖክ ኃይሌ ገልጸውታል ምን አይነት እንደሆነ ማለት ነውና ከዚህ ጋር ተያይዞ እንግዲህ 2 ዓመት ዛሬ ዘንድሮ 3ኛ ዓመቱን ይመስለኛል የአእላፋት ዝማሬ መካሄድ ጀምሮ 3ኛ ዓመት ላይ ዘንድሮ እንገኛለን። እንግዲህ የዘንድሮ አእላፋት ዝማሬ ደግሞ ከተለያዩ መምህራን የቤተክርስቲያን መምህራኖች ተቃውሞ እየገጠመው ይገኛል። እንግዲህ የዘንድሮ አእላፋት 2ቱን ዓመት የአእላፋት ዝማሬ በቦሌ መድኃኔዓለም ቤተክርስቲያን የተካሄደው የዘንድሮ ደግሞ እንግዲህ በመንገድ ጥገና በተለያዩ ምክንያቶች ፍቃድም ተገኝቶ ይመስለኛል በመስቀል አደባባይ ነው ሊካሄድ የታሰበው ማለት ነው። ይሄን ተከትሎ እንግዲህ ያው ያለንበት ወቅት ደግሞ ቤተክርስቲያን ፈተና ላይ ያለችበት ወቅት በተለይ በአርሲው ጉዳይ ሁላችንም ስናዝን ሁላችንም ድምጻችንን ስናሰማ ኦርቶዶክሳውያን መገደል የለባቸውም ስንል እንደነበር ይታወሳል። ይሄንንም አሁንም ይሄ ነገር አልቆመም። ይህን ተከትሎ እንግዲህ ብዙዎች እያሰሙት ያለውን ነገር ነው የምንመለከተው። እስቲ ከዛ በፊት ወደ ሌሎች ሐሳቦች ከመሄዳችን በፊት በርካታ ሐሳቦች አሉ። በርካታ ሰዎች በጣም ጥሩ ነገሮችን አንስተዋል። እንዲሁም ደግሞ አእላፋት ዝማሬ በዚህ አይነት መንገድ መሆን አለባቸው የሚሉ ነገሮች የተነሱበትን እንመለከታለን። ከዛ በፊት የኔታ ገብረመድህን በፌስቡክ ገጻቸው ያሰፈሩትን አንድ ነገር ላስቃኛችሁ። ይሄ ምንድነው? እንግዲህ ለጃንደረባው ትውልድ ጥያቄ ነው ያቀረቡት። ለጃንደረባው ትውልድ ድርጅት በቅድሚያ የሚጠይቀው ጥያቄ ያለኝ ይላሉ መምህሩ። እንግዲህ በየቦታው ያለውን የኦርቶዶክሳውያን ግድያ ሳንረሳ ነው የሚሉት። አንደኛ የጃንደረባው ትውልድ የሚባለው ድርጅት ዓላማው፣ ተልዕኮ፣ ራዕዩ ምንድነው የሚል ነገር አንስተዋል። ሁለተኛ አሁን ባለው የአእላፋት ዝማሬ ለኦርቶዶክሳውያን ቤተክርስቲያን መጠበቅ ህልውና ያለው አበርክቶ ምንድነው የሚል አለ። እነዚህ ጥያቄዎች ማነሳቸው በኋላ የሚነሱ ሐሳቦች ስላሉ ከነሱ ጋራ እያስተያያችሁ እንድትከታተሉ ስለፈለኩ ነው። ሶስተኛ ብዙ ጊዜ ከእንትና ማህበራት ጋር ተፈራረምን ወዘተ እያለ ድርጅቱ ሲጽፍ አያለው። እሱ የማን ድርጅት ሆኖ ነው ከቤተክርስቲያን ማህበራቶች ጋራ የሚፈራረመው የሚል ነገር አንስተዋል። 4 የልደት ወቅቶችን መሰረት አድርጎ ዝማሬ መስራት ያስፈልገው ለምንድን ነው? የጥምቀትስ፣ የትንሳኤስ፣ የእርገትስ የእርገት ለማርያም የእመቤታችን እርገትስ፣ የዘመን መለወጫስ፣ የመስቀልስ የሌላው ለምንድን ነው ወቅት ተኮር ክርስቲያን ለመፍጠር ያስፈልገው ለምንድን ነው ይላል። 5 በዚህ ወቅት የሚያስፈልገን ነጭ በነጭ ለብሶ በሎሽን ተለቅልቆ መዝሙር ነው ወይስ ደግሞ ጥቁር ለብሰን ሰውነታችንን ገስጸን ወደ ምህላ መሄድ ነው? 6 ይህ አእላፋት ዝማሬ ከፓስተር ዮናታን መልካም ወጣት የተኮረጀ አለመሆኑን በምን ማረጋገጥ ይቻላል? ስርዓቱ የኦርቶዶክሳውያን ወጣት ትውልድ ማሰሪያ ያዘጋጀ ወጥመድ አለመሆኑን በምን እናውቃለን?
7 ወጣቶቹ ከሰንበት ትምህርት ቤትና ከቤተ ክርስቲያን ማህበራት እየነጠሉ እየወሰዱ ለብቻው ለዓመት በዓል እንዲቆሙ ማድረግ ጥቅሙ ምንድነው? 8 በዚህ 2 ዓመታት ይህንን ያክል የቤተ ክርስቲያን የክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድን ነው? ድርጅቱ የማን ሆኖ ነው? 9 ድርጅቱ የማን ነው? ከአጥማቂያን ቡድኖች ከግለሰብ ድርጅቶች በምን ይለያል? ራሱን ማን ነኝ ብሎ ራሱ ማን ነኝ ይላል? 10 የድርጅቱ ስሙ ራሱ ጃንደረባው ትውልድ ጃንደረባ ለምን ተባለ? ይህ ስያሜ በኦርቶዶክሳውያን ስነ ልቦና ላይ ምን ተጽዕኖ አለው? 11 ወጣት ከተሜውን ትውልድ በቤተክርስቲያን ላይ እንግዳ ልምምድ እንዲያደርግ በሩን መክፈት ያስፈልገው ለምንድን ነው? 12 ከማንቂያ ደውል አዘጋጆች የቀጠለ በጠዋፍ ከማንቃት በጠዋፍ ወደ መዘመር የተሸጋገረ ከፕሮፌሽናል ሰባኪዎች ወደ ፕሮፌሽናል ዘማሪያን የተሸጋገረ ነውን? 13 በቤተክርስቲያን ህልውና ላይ በምዕመናን መከራ ላይ ምን አቋምና አጀንዳ አለው? ካለው እስካሁን ያልሰማነው ለምንድን ነው? 14 በሙሉ ልብ የኦርቶዶክሳውያን መሆኑ ወይም ደግሞ በስተጀርባ የቤተክርስቲያን ጠላቶች ያደራጁት አለመሆኑን ማወቅ ስለሚያስፈልገን ራሱን ከሁሉም በፊት በታማኝነት መግለጥ አለበት ማለትም ብለው መነሻው የመሪዎቹ ቁጥርና ስም ዝርዝር የሚገኝበት አድራሻ የተጻፈ እቅድ የመዳረሻ ዓላማ ወዘተ በግልጥ መቶ መተቸት መሞገት አለበት የሚሉ የኔታ ገብረመድህን እንግዲህ እኚህ ናቸው፣ ታውቋቸዋላችሁ። ይህንን ጥያቄ አስፍረዋል። እንግዲህ ይህንን ለጃንደረባው ትውልድ ያመጡት ነው። ይህንን ተከትሎ እንግዲህ በርካታ ሰዎች የተለያዩ አካላቶች በዚህ ዙሪያ ሀሳባቸውን ሲሰጡ ቆይተዋል። እንግዲህ እስቲ በመጀመሪያ የምንመለከተው ነጭ መለበስ የለበትም እንዲሁም እንደውም ደግሞ የአእላፋት ዝማሬ በዚህ ሰዓት መካሄድ የለበትም የሚሉ አካላቶች የሚያነሷቸውን ሀሳብ እኒና ደግሞ ሌላ ሀሳብ ሁለተኛውን ደግሞ ትክክል አይደላችሁም የሚለውን እንመልከት። ከዛ የራሳችን ሀሳብ እንሰጣለን። አሁን ኢትዮጵያ ውስጥ ነጭ ለብሶ የሚዘመርበት ጊዜ አይደለም በፍጹም። አእላፋት ዝማሬ ጉዳይ በደንብ የተቀነቀነ ያለ ነው። አሁን በውጭው ዓለምም ሳይቀር አይዲያው እንዳይዲያ ምንም ችግር የለበት። እግዚአብሔር መመስገን አለበት። ሰበብ ለእግዚአብሔር በማህበር የሚለው ቅዱስ ዳዊት ማለት በማህበር እግዚአብሔርን ማመስገን መልካም ነው፣ ግን ዘመኑን የዋጀ መሆን አለበት እንቅስቃሴ። አሁን ኢትዮጵያ ውስጥ ነጭ ለብሶ የሚዘመርበት ጊዜ አይደለም በፍጹም አይደለም። ይሄንን የሚያደርግ እንደው ደፍረን መነጋገር ካለብን ከገዳዮች ተለይቶ መታየትም የለበት። ምክንያቱም ቤተክርስቲያን ስርዓት አላታ። ሕማማት ላይ እኮ የምናመሰግነው ምስጋና እና ትንሣኤ ላይ የምናመሰግነው ምስጋና እኩል አይደለም አይደል? ገዳዮችን ለግድያ የሚያበረታታ አይነት ተግባር ውስጥ መገኘት እውነት ለመናገር ክርስትና አይደለም ብዬ ነው የማምነው። ስለዚህ ይህንን በደንብ ማሰብ አለብን። ኦርቶዶክሳውያን በምንችለው እየሞቱ ላሉ ወገኖቻችን ድምፅ መሆን ይጠበቅብናል። ምሳሌ የአእላፋት ዝማሬን ብናነሳ እያለቀስን እንዘምራለን የሚል ማደንዘዣ የሚመስል ወርድ ለጥፎ ኦርቶዶክሳውያን ያልተረዳ ነው ወይ ደግሞ በጣም እየገባን ያልሆነ አንድ ጉዳይ አለ። ምንድን ነው? አጀንዳ መቀበል በጣም ሲፈትነን የነበረ ጉዳይ ነው። ምን አይነት አጀንዳዎች ይሰጡን ነበር ታስታውሳላችሁ? እነ ዮኒ ማኛ ተብሎ መጡ። የሆነ ሰው ሃይማኖትን ቀየረ ተብሎ መጣ። ሌሎች አዶናይ ተብሎ መጣ። ሌሎች ጉዳዮች ይሰጡናል። እኛ እንረሳለን። አሁንም ቢሆን ኦርቶዶክሳውያን አጀንዳችን አንቀይርም፣ አቋም መያዝ አለብን። ይሄንን የሚሞቱ ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢትዮጵያ ለማጥፋት የሚሰራው ስራ እስካልቆመ ድረስ አጀንዳዬን አልቀየርም ብለን ልንነሳ ይገባል። ዛሬ እኔ ያልተገደልኩት አርሲ ስላልሆንኩ ነው ብለን ልንነሳ ይገባል። ሶስተኛው እያወቅን የሚሆን ሳናውቅ እኛ እየሰራ ነው ያለነውን ስራ ለማጠልሸት የሚንቀሳቀሱ አካላት አሉ። ምሳሌ የአእላፋት ዝማሬን ብናነሳ እያለቀስን እንዘምራለን የሚል ማደንዘዣ የሚመስል ወርድ ለጥፎ ዘመሩ ሊዘምሩ ከዚህ በፊት ቀኝን ሲመታ ግራን ስጥ እየተባለ እየሞትን እንመዛለን እየተባለ ክርስቲያን የሚባሉ ማደንዘዣዎች መርፌ ስንወጋ ኖረን አሁን ደግሞ ቀየር ብሎ መጣ። ምንም ተብሎ እያለቀስን እንዘምራለን። እንደዚህ አይነት ቀልዶች መቆም አለባቸው። እያወቅን የሚሆን ሳናውቅ። እስኪ ጥቁር ለብሰው ከቻሉ ይውጡ መስቀል አደባባይ። አሁን እዚህ ጋር ማንናገረው የተነገረን አንድ ነገር አለ። ኢትዮጵያ ውስጥ ከበር እየተደረገ ነው የኦርቶዶክሳውያን ሞት። ይህን ማወቅ አለብን። አሁን ምሳሌ የአእላፋት ዝማሬ ተብሎ በአደባባይ እንግዲህ መስቀል አደባባይ ምናምን ሲባል እየሰማ ነው። ወጥቶ በቃ ጧፍ አብርቶ በዓለም አቀፉ እንደ ኢትዮጵያማ ይኸው እያመለኩ አይደል ይልሃል መጥቶ። እስኪ ጥቁር ለብሰው ከቻሉ ይውጡ መስቀል አደባባይ። አርሲ ለምን አይደረግም ዘንድሮ ከቻሉ?
አሪሲ ይደረግ እስቲ ዝማሬው በጣም ኦርቶዶክሳውያን ማወቅ ያለባቸው ከሆነ እንደዛ ነው መሆን ያለበት። ኦርቶዶክሳውያን ማወቅ ያለባቸው ቀሲስ ማለት አሁን ይሄ እኮ ካዩት በጣም ከበር ነው የሚያደርገው። ትናንት የተነገረን ነገር አንዱ ይሄ ስለሆነ ነው። በደንብ አርሲ ላይ የተፈጸመው ነገር ነገ አዲስ አበባ ውስጥ አለመምጣቱ ምንም ጋራንቲ የለም። እመነኝ። ኬት የመጣ እንደሆነ ጥቅስ አላውቅም። እያለቀስን እንዘምራለን። አሁን ደግሞ የመጣች ፋሽን ናት እና ያንተን የአላፋት ዝማሬ ላይቭ ፖስት በማድረግ ሚዲያውን ሁሉ የመንግስት ሚዲያ ይቆጣጠረዋል። ያ ሁሉ ሰው ሲሞት ሰው ሞተ ብሎ አልተናገረም። ስለዚህ ለክርስቲያኖች ሞት ተባባሪ መሆንም ጭምር ነው። የቱንም ያህል አገልግል፣ የቱንም ያህል ሰው ያከብረኛል በል፣ የትኛውንም ያህል ተወዳጅ ማንም ከቤተክርስቲያን በላይ አይደለም። ዛቻችሁን ቀጥሉ፣ እኛም ደግሞ እንሄድበታለን። በዚህ ጉዳይ ላይ ሰፊ የሆነ ፕሮግራም ነው የምንሰራው። ህዝቡ መንቃት መቻል አለበት። መንቃት መቻል አለበት። አርሲ ላይ የተፈጸመው ነገር ነገ አዲስ አበባ ውስጥ አለመምጣቱ ምንም ጋራንቲ የለም። እመነኝ። እያለቀስን እንዘምራለን ማለት በገዳዮቹ ላይ ስላቅ ማለት ነው እና ይሄ ተገቢነት የለውም ብዬ ነው የማስበው። ይድረስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላላችሁ መምህራን፣ ምእመናን እንዲሁም ደግሞ አእላፋት ዝማሬ ለምታዘጋጁ እህት ወንድሞች በተለይ ለኢትዮጵያ ጃንደረባ ይድረስ ለማለት ነው። ማህበረ ቅዱሳንም ሆነ ዝክረ ቅዱሳንም ሆነ ይሄ ነገር ይመለከተናል ብላችሁ እዚህ ስላላችሁ ይድረስ። በአሁኑ አእላፋት ዝማሬ ላይ ለገና ይካሄዳል እየተባለ ላለው ያው ለፋሲካም ሊሆን ይችላል ብዬ እገምታለሁ። አላውቅም፣ ሳሚ ኢንፎርሜሽን የለኝም። ግን ስለ አርሲ፣ ስለ ወላይታ አብያተ ክርስቲያናት፣ ስለ ጎንደር ላይ ስላለው ይሄ የምንፍቅና እርምጃ ወንጌላዊ ቤተክርስቲያን ይቅርታ ቢጠይቅም አርሲ ላይ ስላለው ይሄ እስላሚክ የሆነ መረሸን ስለዛም ጉዳይ ከዛ ባለፈ ደግሞ ብቻ ስላሉት ችግሮች በአጠቃላይ ምህላም ሆነ ቃለ መጠይቅም እንጠብቃለን እንደ ኦርቶዶክስ። ያው ብዙ ሚዲያዎች ይመጣሉ የሚባል ወሬ አለ። እኔ ሰም ኢንፎርሜሽን አላውቅም ብያለሁ ብዙ ነገር፣ ግን ብዙ ሚዲያዎች እንደሚመጡ እየተነገረ ነው። ቲቪ ኢቢኤስን እና ያለውን ኦፖርቹኒቲ መጠቀም ነው። ነገ ከነገ ወዲያ ነጭ ብቻ ተለብሶ የሚዘመርበት ስለ ተዋህዶ ምንም ግድ የማይሰጣቸው ሰዎች በልባቸው የመነፈቁ በአፋቸው ግን ክርስቶስ ክርስቶስ የሚሉት ማህበር ተብሎ የሚወቀስበት ዘመን እንዳይመጣ ካሁኑ ሁላችሁም ሼር እያደረጋችሁ ኮፒ ሊንክ የሚደረገውን እያደረጋችሁ እንዲደርስ ማድረግ ነው። ያው የህዝብ ድምጽ ነው እያስባለሁ ይሄ ነገር እና እግዚአብሔር ይጨመርበት እነሱ ጋርም እንዲደርስ ከፈጣሪ ጋር እናንተም አስባችኋል ብዬ አስባለሁ። እንግዲህ እንደ ወንድም እንደ አንድ ማማኝ ለአድቫይስ ለመስጠት ነው። ከዛ በተረፈ ጎንደር ላይ ያለው ነገር ይታወቃል። አርሲ ላይ ምናምን እና ቢያንስ ከትኬቱ ላይ ይህን ያክል ባይባልም ወይም ደግሞ እዛው ጋር የገቢ ማሰባሰቢያ ቢደረግ አሪፍ ነው። ምክንያቱም ጎንደር በረሃብ ምክንያት ነው ብዙ ሰው እየመነፈቀ ያለው። አርሲ ላይ ያለው ሰውም ችግር አለበት። ያው ከደረሰበት ጉዳት አንጻር ፋይናንሻሊ ጉዳት እንደሚመታ ይታወቃል። እና የብር ማሰባሰብ ሄዶ የማጽናናት እነዛ ቦታዎች ላይም የተለያዩ አይነት እንደ አእላፋት ያሉ ዝግጅቶችን ማዘጋጀት፣ ሴሬሞኒዎችን መዘርጋት ግድ ይላል ማለት ነው። እና ይህም ባታደርጉ የትውልድ ተወቃሽ ስለምትሆኑ ቀድሜ ነው የተናገርኩት። አስቡበት። ቤተ ክርስቲያን ለነጭ መልበስ ጊዜ ብቻ አይደለችም። ያው ወቀሳ ሳይሆን ከትህትና ጋር ነው ጥያቄን እያቀረቡ ካሉት እና ያው መቼስ ሰው ምክር ከሰጠ በኋላ አያፈገፍግምና በምትጠሩኝ ነገር አለው በምትጠሩን ነገር አለን። ያው ምእመኑም ይሄን ይጋራል ብዬ አስባለሁ። እስቲ የምትጋሩ ሰዎችም ኮሜንት ላይ መግለጽ ትችላላችሁ። ወይም ደግሞ ባለው እይታ ቪው መጠንና ባለው ቫይራል በሚወጣበት መንገድ አውጥታችሁ በሚደርሳቸው ሰዓት ይህንን ስሜት የሚጋራ ሰው ይታወቃል ብዬ አምናለሁ። ይህን ይመስላል። ሞታችንን አላወቀው የሚሆን አልተረዳው የሚሆን ኦርቶዶክሳውያን ባለማተቦች በአራቱ መቅደጫ ሲገደሉ አላየ የሚሆን ካህናት አባቶቻችን ሊቀድሱ ሲገቡ ቀድሶ ሲወጡ በድንጋይ እየተጨፈጨፉ ጥይት እንደውሃ እየተርከፈከፈባቸው ሲገደል አላየም አልሰማ የሚሆን አርሲ ላይ የሚገደሉት የሚጨፈጨፉት ኦርቶዶክሳውያን ባለማተቦችን አላወቀ የሚሆን መገደላቸውን አልሰማ የሚሆን በአእላፋት ዝማሬ ስም አጀንዳችንን ለማስቀየር ይኸው እየተማሟቱና እየተጣጣሩ ይገኛሉ። ኦርቶዶክሳውያን ባለማተቦች በአራቱ መቅደጫ ሲገደሉ እያዩ እንዳላዩ፣ ሲጨፈጨፉ ሲታረዱ ሲገደሉ እያዩ እንዳላዩ እየሆኑ ይገኙብናል። እነማ መምህራን አባቶቻችን በሙሉ ሲገደሉ ኦርቶዶክሳውያን ባለማተቦች በሃይማኖታቸው ምክንያት ከቀያቸው ሲሰደዱ እያዩ እንዳላዩ እየሆኑብን ይገኛሉ። ዛሬም ቢሆን አጀንዳችን አርሲ ነች። አጀንዳችንን በምንም ታምር አንቀይርም። የአእላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምጽ ነው እያልን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት?
በሀገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8,000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት። እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምክ ነው የሚመስል። እሺ ችግር የለም። አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ እየን ተመልከተን ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይህ ነው። በዚህ ጉዳይ ላይ ሊድ የምታደርጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም። ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመረን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሰው እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን ሁላችሁም በእግዚአብሔር ስም ሰላምታዬን አቀርባለሁ። ዛሬ መናገር የምፈልገው እንደ ሀሳብ ላይ ነው። ይህም ሀሳብ እንደምትመለከቱት የአእላፋት ዝማሬን ዛሬ ሳይሆን ገና እንደተጀመረ ቪዲዮ ሰርቼ ነበረ። ምን ብዬ ተቃውሜ። ኢንትረስትድ የሆነ ሰው ወደኋላ ሄዶ መመልከት ይችላል። ፍላጎት ያለው ጥያቄ ያለው መልካም። ዛሬም አጥብቄ እቃወማለሁ። ምልከታ ብቻ አስቀምጣለሁ። የአእላፋት ዝማሬ የሚደረግበትን አሁን በአርሲ በሽርካ በሀገራችን እየተደረገ ባለው ግፍ ሁኔታ ላይ የሚደረገውን የአእላፋት ዝማሬ በግልጽ ለማስቀመጥ በአጭር ቋንቋ ሙሉ ለሙሉ እቃወማለሁ። የምደግፍበት በዚህ ሰዓት አእላፋት እልፍ አእላፋት ሚሊየንስ ወጥተው ቢዘምሩ በአንድ ሁኔታ ብቻ ደግፋለሁ። ነጭ ልብስ ለብሶ መዘመር ጥሩ ነው፣ ግን በአንድ ሁኔታ ቤተክርስቲያን የሚያሳድዱን እየመጡ ለምስጋና መቆም እደግፋለሁ፣ ጥሩ ነው። ቅዳሴውን አለማቋረጥ እደግፋለሁ፣ ጥሩ ነው። ክርስትናውን መቀጠል እደግፋለሁ፣ ጥሩ ነው። በህብረት በአንድነት መዘመር እደግፋለሁ፣ ጥሩ ነው፣ እውነት ነው። እኛ ግን የምናደርገው የአእላፋት ዝማሬ የሚያደርገው ይሄ ነው ወይ? አይደለም። በምን ምክንያት ነው ታዲያ መደገፍ ያለብን? የአእላፋት ዝማሬ በአርሲ አቤቱ እግዚአብሔር የሆነብንን አስብ፣ የደረሰብንን ተመልከትልን ብለው ሀዘናቸውን ቢገልጹ አእላፋት ዝማሬ ያን ጊዜ ደግፋለሁ። ይችላሉ ወይ? አያረጉም። የአእላፋት ዝማሬ እንደ ክርስቲያን ዓለም የሚዘግበው ነው አይደለም? ዓለም የሚያውቀው ነው አይደለም? የ2 ዓመት ህፃን ልጅ የተገደለውን ፒክቸር እያሳዩ ከዘመሩ አዎ ደግፋለሁ፣ እኔም እገባለሁ። በህይወታቸው ባልና ሚስቶች በእሳት እየተቃጠሉ እንደነደዱ በፓወርፖይንት በስክሪን እየታየ ቤተክርስቲያን ስደት ላይ መሆኗን እያሳዩ ከዘመሩ የአእላፋት ዝማሬ እኔም የአእላፋት ዝማሬ ውስጥ ገብቼ እዘምራለሁ፣ እደግፋለሁ፣ ሼር አደርጋለሁ፣ እመሰክራለሁ። የተቆራረጡ ህፃናት፣ የተቆራረጡ ሬሳዎች፣ ክርስቲያኖች የተረፈችዋን እናቱን አባቱን በእርሻ ላይ አባት ከነ ልጁ እንደተገደለ በፓወርፖይንት የሚቀርብ ከሆነ ምስክርነት እየተሰጠ ይሄም እየሆነብን እንዘምራለን ካሉ አዎ የአእላፋት ዝማሬ ሊደገፍ ይገባዋል። ትናንትና የተገደሉት ሩቅ አይደለም። ቀሲስ
የማህበረ ቅዱሳን አገልጋይ፣ የቤተክርስቲያን የወረዳ ስብከቱ መሪ፣ የደብር አስተዳዳሪ የተገደሉትን ካህን እያሳዩ የታፈኑትን እያሳዩ ገንዘብ ከፍለውም ታርደው የተጣሉትን እያሳዩ ከዘመሩ ይሄ ክርስትና ነው። ይሄ ቤተክርስቲያን ታሪክ ነው። ይሄ ገድሉ ነው። የዛን ጊዜ አዎ የአእላፋት ዝማሬ እየዘመረ ነው። ይገባል። ሁላችንም ልንዘምር። ነጭ ልብሱ አከራክረን፣ ነጭ ልብሱ ችግር የለበትም። እውነቱ ግን ይነገር። ስለ ቤተክርስቲያን ይዘመር። የአእላፋት ዝማሬ አይደለም። ጸጋዬ ክፍሉ ባቀረበው ፕሮግራም ላይ በሐረርጌ አቤቱ የሆነብንን እግዚአብሔር ሆይ አስብ ብለው የዘመሩት ኢትዮጵያ ውስጥ ሐረርጌ ውስጥ ሰንበት ተማሪዎችን ጳጳሱ ምንድን ያደረጉት? ምን አይነት መልእክትን ያስተላለፉት? የደብር አስተዳዳሪውን እያስጨነቁ አይደለም ወይ? ጸጋዬ ክፍሉ የፖስተውን ቪዲዮ አውርድ እያሉት አይደለም ወይ? ቪዲዮ ይውረድ፣ ስለ አርሲ የተጮኸው እግዚአብሔርን ያሳሰቡት ሰንበት ተማሪዎቹ ያለቀሱትን ለቅሶ ከሚዲያ ላይ ከዛች አሁን ጸጋዬ ክፍሉ ከለቀቃት ቪዲዮ ላይ እንኳን አውርድልን ተብሏል። የማን የቅዱስ ሲኖዶስ አባል ጳጳሱ። የአእላፋት ዝማሬ ይሄንን የሚያደርግ ከሆነ እንቀበላለን። ስለዚህ አናልፈስፍሰው፣ አናስመስለው፣ ታሪክን ያለ ቦታው አንጥቀስ። ታሪክን መጥቀስና ታሪክን መሆን በጣም የተለያየ ነገር ነው። ታሪክን መሆን የተለያየ ነገር ነው። እውነታው ይሄ ነው። ስለዚህ የአእላፋት ዝማሬ ሀገር ሰላም እንደሆነ ቤተክርስቲያን ምንም ችግር እንደሌለባት ለዓለም የሚያሳይ ዝማሬ እንጂ ለእግዚአብሔር የሚቀርብ መስዋዕት ነው ብዬ አላምንም። በዚህ መልኩ በልኩ መገለጽ አለበት። ቤተክርስቲያን የእልልታ ጊዜ አላት፣ የእግዚኦታ ጊዜ አላት። ለሁሉም ጊዜ አለው። መዝሙር ምስጋና ነው። አዎ ምስጋና ነው። ቅዱስ ቤተክርስቲያን ዓመት እስከ ዓመት ቅዱስ ያሬድ በሰጣት መዝሙር ዓመት እስከ ዓመት ትዘምራለች። ዳዊቱን ትዘምረዋለች፣ ዳዊቱን ትቀድሰዋለች፣ ዳዊቱን ታመሰግንበታለች፣ ዳዊቱን ትሰብከዋለች፣ ዳዊቱን ትጸልይበታለች፣ ዳዊቱን ታመሰግንበታለች፣ ማህሌት ትቆምበታለች፣ ምስባክ ታደርስበታለች። ድጓው ዓመት እስከ ዓመት ይዘመራል። በዓላት ዓመት እስከ ዓመት ይከብራሉ። በነገራችን ላይ ፈርዘር እንሂድ ካልን ግለሰብ የሚያስገባው ወደ ቤተክርስቲያን በዓል የለንም። ግለሰብ ከቤተክርስቲያን የሚያሰርዘው በዓላትም የለንም። ተነግሬ ላልቃ ቪዲዮ ሰርቼበታለሁ። ዲያቆን ሄኖክ በአእላፋት ዝማሬ ባለፈው ጊዜ ጥያቄ ተጠየቀ። ምንድን ነው የተጠየቀው? የአእላፋት ዝማሬ ይቁም ቢባል የሚል ጥያቄ ሲቀርብለት የመለሰው ቃል በቃል እንደዚህ ነው። የአእላፋት ዝማሬ ከዚህ በኋላ እኔ ይቁም ይቅር ብል እንኳን አይቆምም፣ በቃ ከኔ ወጥቷል፣ ከኛ ወጥቷል፣ የህዝብ በዓላት ሆኗል ብሎ ነው የተናገረው። ይሄ ነውር ነው፣ ድፍረት ነው። በነገራችን ላይ በወቅቱ ቪዲዮ ሰርቼበታለሁ። አሁንም ቢሆን ይቅርታ ሊጠየቅበት የሚገባ ነው። አንዳንድ ሰዎች አሉ የማይተቹ እንዲተቹ የማይፈልጉ። አንዳንድ ሰዎች አሉ ስህተታቸው የሚሸፈንላቸው፣ ለስህተታቸው የሚቆምላቸው፣ በቲፎዞ የሚሸፈኑ ሰዎች አሉ። ቤተክርስቲያን እንደዚህ አይደለችም። ቤተክርስቲያን በዓላቷን አንድ ግለሰብ፣ አንድ ካህን፣ አንድ ሊቀ ሊቃውንት፣ አንድ የቤተክርስቲያን አስተዳዳሪ፣ አንድ ሊቀ ጳጳስ፣ አንድ ቅዱስ ፓትርያርኩ እንኳን ቢሆኑ ይህ በዓል ይቀነስ፣ ይህ እንዲህ ያለ በዓል ይጨመር አይሉባትም። ቤተክርስቲያን ተቆጥራ ተለክታ ከዚህ እንዳይተርፍ ከዚህ እንዳያለፍ ተብሎ የተሰጠ የተደነገገ የተቀበልናት ቤተክርስቲያን ነች ከነ ስርዓቷ ማለት። ይሄንን ይዘን መቀጠል ያለብን ምን ማለት ነው? የህዝብ በዓል ሆኗል ማለት በዓል መስቀል አለ፣ በዓለ ጥምቀት አለ፣ በውጭ በአደባባይ የሚከበር በቅዱስ ሲኖዶስ የተደነገገ የሚታወቅ እየተቀባበል ነው የመጣ። ከዚህ ውስጥ እንኳን ከበዓላት ውስጥ እንኳን በተለያየ ምክንያት መቀነስ ያለበት ቢኖር ወይ መስመር በዚህ በኩል ይሂድ የሚባል ቢኖር እንኳን ቅዱስ ሲኖዶስ ነው የሚወስነው። ጦርነት ቢሆን፣ ስደት ቢሆን፣ መከራ ቢሆን፣ ረሃብ ቢሆን፣ ችግር ቢሆን ቅዱስ ሲኖዶስ ይሰበሰብና መንገድ ያሳያል፣ ይወስናል። እኛ የምንጨምረው እኛ የምንቀንሰው በዓል የለም። ለዚህ ዲያቆን ሄኖክ የአእላፋት ዝማሬ ብሎ አመጣ። ይሄ ኦርቶዶክሳዊ ጠባይ አይደለም። ቤተክርስቲያን መዝሙሯ ዝማሬዋ ኮንሰርታዊ አይደለም። በቃ አይደለም። ምንም ነገር አናጠጋጋ አይደለም። ነገ የሚሊዮኖች ዝማሬ ደግሞ ብሎ ማህበራዊ ገር የሚባል ደግሞ ይመጣል። ይፈቀድለታል? አንዱ የእንጀራ ልጅ አንዱ ልጅ ነው። አናቀላቅለው። እውነቱ እውነት ነው። በቃ እውነቱ እውነት ነው። ማንም መንግስትም ይሁን ግሩፕ ቲፎዞም ይሁን የሆነ ነገር ስለደገፈው ብቻ ቤተክርስቲያን ላይ የራሱን ቅጽ ማስገባት አይገባው። ስለዚህ የአእላፋት ዝማሬን የምደግፈው የተቃጠሉትን፣ የተገደሉትን፣ የተቆራረጡትን፣ እየተገደሉ ያሉትን ዓለም የሚዘግበው ሚዲያ ነውና ነጭ ልብስ ለብሰው እስኪ እንዲህ የሆንንም ቢሆን እንዘምራለን ብለው በስክሪን እያሳዩ እንዴ በሐረርጌ እኮ አቤቱ የሆነብንን አስብ ብለው ሰንበት ተማሪዎቹ ድምጻቸውን መቆጣጠር አቅቷቸው እንባቸው ስለፈሰሰ እጃቸውን እንደዚህ አጣምረው ስለዘመሩ ቪዲዮ ይወረድ ነው የተባለው። ጸጋዬ ክፍሉ አምጣና አሳይ። ይሄን ይሆን አውርዱ ነው የተባለው። እዛ ጋር ያልተፈቀደ ዝማሬ እዚህ ጋር እንዴት ነው የተፈቀደው? ቤት በኩል ነው ስለሞቱ ሰዎች ይጮህ ነው። ምን አገናኘው ታሪኩ ገድሉና እዚህ ጋር የምናደርገው ነገር? ውሸት። ስለዚህ ዝማሬ ቤተክርስቲያን አላት ከዓመት እስከ ዓመት። አንድን ሰው ስለወደድ ነው ቲፎዞ ስለሆንለት የምንደግፈውና የምንነቅፈው ነገር አይደለም። እውነቱን ብቻ ይዘን ነው መሄድ ያለብን። የአእላፋትን ዝማሬ አጥብቄ እቃወማለሁ። ምክንያት ይሄ ነው። እንግዲህ እንደተከታተላችሁት ነው። አዎ ይሄ ማይካደው ነገር ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ እየደረሰ ያለውን ስቃይ አንክድም። መቼም ዓለም እንዲያውቀው እየተደረገ ያለበት ነገር አለ። በአርሲ በርካታ ኦርቶዶክሳውያን በአሁኑ ወቅት እየተገደሉ ተገለዋል። ይሄንን አንክደው አሁን እዚህ ጋር የአእላፋት ዝማሬና ይሄንን ማገናኘት ለምን አስፈለገ የሚለውን ደግሞ ማሰብ ያስፈልጋል። እንግዲህ የአእላፋት ዝማሬ ራሱን ችሎ ያለ ነው። ማሰብ እኮ ጌታ ኢየሱስ ክርስቶስ በዛ በቤተልሔም በበረት እኮ ሲወለድ መላእክት እኮ ይዘምሩ ነበር አይደል? ዝማሬ ይዘምሩ ነበር፣ እግዚአብሔርን ያመሰግኑ ነበር። በጎን ደግሞ የሚሞቱ የሚያልቁ የሚገደሉ አካላቶችም ነበሩ እኮ በዘመኑ። ሄሮድስ ያደረገውን ነገር ተመልከቱ። በዛ ታይም የተፈጠረውን ነገር ማስተዋል ማሰብ ያስፈልጋል። መላእክቱ አይ ምዕመናን ሰዎች እየተገደሉ እየሞቱ ነው ብለው ያን ዝማሬ ትተዋል የሚለውን ነገር ልናስብ ያስፈልጋል። ከሱ ውጪ አሁን አንዳንዶች መንግስት የራሱን የገጽታ ግንባታ ለመፍጠር ነው የሚሉ አካላቶች አሉ። ተውት።
ይቅርታ አድርጉልኝ በጣም ታኅሳስ 19 የሚከበረው የቅዱስ ገብርኤል በዓል በርካታ ምዕመናን ወጥተው ያከብሩ። መንግስት ያንን ከፈለገ ቀርጾ መጠቀም አይችልም? እሱን እንተው። ከአእላፋት ዝማሬ ከተካሄደ በ11 ነው በ12ኛው ቀን የጥምቀት በዓል አለ። አሁንስ የጥምቀትን በዓል የዘንድሮ የጥምቀት በዓል ጥቁር ለብሰን ልናከብር ነው ወይስ ልንተው ነው? እዚህ ጋር የሚሞቱ ኦርቶዶክሳውያን አሉ። አዎ ለነዚህ አካላቶች ድምጽ ምን ሆኖ ራሱን ችሎ ድምጽ መሆን አንችልም ወይ? እንዲህ አይነት በዓላቶች ላይ ኦርቶዶክሳውያን እንዴ ለሰማዕትነት እኮ የምንዘጋጀው ነጭ ለብሰን እኮ ለሰማዕትነት ዝግጁ የምንሆነው ነጭ ልብስ በመልበስ ነው። እግዚአብሔርን በማመስገን ነው። አሁን እዚህ ጋር እየተገደልን ነውና ይሄንን ፓርት እንተው። እዚህ ጋር ይሄ እየሆነ ነውና ይሄ ነገር ይቅር። ለምንድን ነው እየተገደልን ነው? ቅዳሴ ለምን እንተው? ኦር ደግሞ ንግሶችን ለምን እንተው? ለምን ጥቁር ልብሶችና በርካታ ከአእላፋት ዝማሬ በላይ የሚገኝበት እኮ አሁን የታኅሳስ ገብርኤል ነገርኳቸው። ከአእላፋት ዝማሬ በላይ በሀገሪቷ በመላው ያው እቺ የአእላፋት ዝማሬ የምትካሄደው በአዲስ አበባ በመስቀል አደባባይ በተወሰነ ቦታ ነው። ለመንግስት ግብዓትነት ከተፈለገ ደግሞ የታኅሳስ ቅዱስ ገብርኤል በዓል በመላው ዓለም ነው የሚከበረው። በመላው ዓለም የሚገኘው ምዕመናን በነቂስ ወጥቶ ነው የሚያከብረው። ያውም የዘንድሮ ደግሞ የሚለየው በዕለተ ሰንበት ነው ያለው። ይሄ ያውም ደግሞ በሀገሪቷ በሙሉ ሰላም ነው ያለው። ይኸው ኢትዮጵያ ኦርቶዶክስ ተዋሕዶ እኮ ይችላል ብሎ እኮ በኢቲቪ መዘገብ ይቻላል። ሌሎች አካላቶች እንዲዘግቡ ማድረግ ይቻላል። አንዳንዴ የምናገናኛቸውን ነገሮች ብናያቸው የሚል እሳቤ አለኝ እኔ። መደረግ አለበት። በዛ ላይ በሚደረግበት ላይ ደግሞ እንደው ሲጀመር ጸሎተ ፍትሐት ተደርጎ ቢጀመር የሚሉ ሐሳቦች። ጥቁር እንልበስ የሚሉ አያስም። ለማን ነው ጥቁር ለብሰን የምንወጣው? ጌታ ሲወለድ ነጭ ለብሰን? አዎ እኛ ክርስቲያኖች እኮ ወደ ሞት ነው የምንሄደው፣ ወደ መከራ ነው የምንሄደው፣ ወደ ስቃይ ነው የምንሄደው። የክርስትናችን የድሎት አይደለም። የአልጋ ባልጋ ክርስትና የለንም። ግን በምን መንገድ ነው? ለምን ለብቻው ኦርቶዶክሳውያን ድምፃቸውን እንዲያሰሙ ኦርቶዶክሳውያን መገደላቸው ይቁም የሚልበት ሌላ እነሱ የምናስብበት ጉባኤ እንድናዘጋጅ ለምን አንጀምርም? ከዚህ ጋር ከምናገናኘው ማለት ነው። እንደው ሌሎችንም ሀሳቦች እመለስበታለሁ። ባይዘዌ ይህን የዝማሬ መዝሙር ማለት ምን ማለት ስንዘምር ምን እያልን እንደሆነ በደንብ እንነጋገራለን። እነዚህን እስቲ እንከታተል። መምህር ፋንታሁን ዋቄ የአእላፋት ዝማሬ የሚደረገው አሜሪካ ወይም ሌላ ተርኪ የምዕራብ ሀገራት ኢትዮጵያ ሰላም ናት፣ ክርስቲያኑ ሰላም ነው፣ አገሩ ደግ ነው ምናምን ብለው እንዲያስቡ የሚደረግ የገጽታ ግንባታ ነው ብለው የተናገሩበትን አጭር ቪዲዮ አይቼ በጣም ደንግጫለሁ። በገናና በጥምቀት መሀል ያለው ልዩነት የ12 የ13 ቀን ነው እና ጥምቀቱ እንዴት ልታደርጉት ነው? መንግስት ከፈለገ ገጽታ መገንባት ካማረው ጥምቀት አለለት አይደለ እንዴ? ታቦታቱ እኮ ዝም ብለው ይወጣሉ፣ ምንም በጀት ሳያስፈልጋቸው፣ ምንም ነገር ሳያስፈልጋቸው። እሱ እንዴት ልታደርጉት ነው? ይሄኛውን በሴራ ነው ለገጽታ ግንባታ ነው ብላችሁ ካሰባችሁ ከሁሉ አድባራት የሚወጡ ታቦታት የሚደረጉበትና ውደት የሚያደርጉበትን በዓል ምን ልታደርጉት ነው? እሱም ይቅር ይታጠፍ። ሲሪየስሊ መምህር ፋንታሁን ዋቄ የዛሬ 2 ዓመት በዚሁ በአእላፋት ዝማሬ የተነሳ ህዝብ እያለቀ ነጭ ልብስ ለብሰን የምንዘምር ይሆናል ምናምን የሚል ቪዲዮ ከኢትዮ ቤተሰብ ምናምን ነገር የሚባል ዩቲዩብ ቻናል ጋር አውርቶ ነበረ። እዚህ ጋር አድርገዋለሁ በኋላ። በጣም አሳፋሪ ነገር ነው። ይሄ ነው ሌጋሲያችሁ የነበረው? እናንተ ናችሁ ስትቆረቆሩ ስታስተምሩ የነበራችሁት? በቃ አንዳንድ ነገር ላይ እኮ ዝም ማለት ጥሩ ነው እንዴ? ነካክተው የተኛው ወንበር ያደረጉት አውሬ አይነት ነገር አታድርጉት። ትክክል አይደለም። ለአገሩ እናንተ ተቆርቋሪ ተጠሪ ሆናችሁ የት ቆማችሁ ነው? ኧረ ሼም ነው፣ እውነት ሼም ነው። እሺ አእላፋት ዝማሬ ቀረላችሁ፣ አሁን ቆመ። ጥምቀቱ እንዴት ልታረጉት ነው? መስቀሉ እንዴት ይሁን? ወይስ በቃ ክርስቲያኑ እንዲሁ ድፍንፍን ብሎ በዓል አያክብር፣ አይውጣ፣ አለው አይበል፣ ይረሳ፣ እምነቱን ወጉን ባህሉን ይርሳ፣ ይተው? ከዚያስ ስለ ነፍሳችን እናንተ ዋስ ትቆማላችሁ? ቁርባኑ፣ ቅዳሴው፣ ሁሉ ማህሌቱ ይታጠፍ፣ ይቅር። የፖለቲካውን ነገርና አገርን ማስተካከል፣ የሰዎችን ጭቆና ማስቆም ሌላ፣ እምነት ሌላ። ይህ የነፍስ ይህ ስጋ። አገር ሰላም መሆን አለባት። ሰዎች በሰላም ወጥተው መግባት አለባቸው። ዛት ሚኒመም ሪኳየርመንት ከገቨርንመንት ህዝብ ሪኳየር የማያደርገውና የሚጠብቀው በጣም ተራ ነገር ሴፍቲ ነው፣ ሰላም ነው። እሱ አልተሟላም አውቃለሁ። እና ስላልተሟላ እንዴት ይሁን?
ኪዳን አይድረስ፣ ቅዳሴ ይቅር፣ ዝማሬ ይቁም፣ በዓላቱ ይታጠፉ ይቅሩ፣ ንግስ ይቁም። እናንተን ደስ እንዲላችሁ ሀገሩ ሰላም ነው እንዳይባል ክርስቲያኑ ከእግዚአብሔር ጋር ያለውን ብሪጅ ይስበረው ይጣለው፣ የት ይሂድላችሁ? የአእላፋት ዝማሬ በመምጣቱ የተነሳ በየመጠጥ ቤቱ የሚያመሽ ሰው ወደ ቤተ ክርስቲያን ተመልሷል። በየኮንሰርቱ የሚያሳድድ ሰው ወደ ቤተ ክርስቲያን ተመልሷል። የገናን ዋዜማ በእግዚአብሔር ቤት ያሳልፋል። ፋሲካ የራሱ ዋዜማ አለው፣ ቤተ ክርስቲያን እናመሻለን። ሌላው በዓል እንደዚህ ይኖረዋል አለው። እንዴ ብለሲንግ አትሰጡም እንዴ? ጎበዞች፣ ተባረኩ፣ በርቱ። ግን ይህን እንዲታረጉ አትሉም? የዛሬ 2 ዓመት ፋንታሁን ዋቄ ነጭ ልብስ ለብሰው ይዘምራሉ ብሏል። እንዴት ይሁን? አይዘመር፣ ነጭ አይለበስ? አጠፋናቸው ለሚሉት ሰዎች እንደዚህ ነው ዱላ የምትሰጡት? በጀት መድበው ይንቀሳቀሱበታል እነሱ። እናንተ አለበጀት ለአጥፊ ለጠላት አስተዋጽኦ ለማድረግ ወይስ ሲባል የነበረው ነገር በሙሉ እውነት ነው ብለን እንድንቀበለው ነው? ኧረ ተው አድቡ። እኔ ይህን የምናገረው እንደ አንድ ሰው እንደ አንድ ክርስቲያን ነው። የመዳን ተስፋ እንዳለው ክርስቲያን፣ ዓለም እንደሚጠራው ክርስቲያን፣ ዓለም ወዲህ ስትስበኝ ቤተ ክርስቲያን ወዲህ ልጄ ስትለኝ እምዋልል ክርስቲያን፣ ጸድቄ ጨርሻ አይደለም የመጽደቅ ተስፋ የመዳን ተስፋ ያለኝ እንደ ቸርነት የምል በመንግስት በመጣ ጊዜ አስበኝ የምል ሰው ነኝ። ግን ደግ አይደለም። በእንደዚህ ቶን አውርቼም አላውቅም፣ ወደፊትም ማወራ አይመስለኝም። በጣም ስር የሰደደ ጥላቻ፣ ክፋት አለባችሁ። ከእናንተ ምን እንማር? ምንድን ነው የምንማረው ከእናንተ? ሲሪየስሊ ይሄን ነበር ስትሰብኩ ነው የነበረው? ኧረ ተው። ካልጠፋ ቀን ለምን በልደት? እስቲ ይሄንን ሐሳብ አድምጡት፣ ለብዙዎች ይደርስ ዘንድ ኮፒ ሊንክ አድርጉት። ለመሆኑ በልደት ቀን ማዘን ወይም ደግሞ የሐዘን ምልክት ማድረግ ይቻላልን? በፍጹም። ረቡዕና ዓርብ የፍስክ ቀናት ያደረግናቸው በጌታችን የልደት ቀን ማዘን፣ መራብና መጠማት ስለማይገባን አይደለምን? የጥምቀትና የበዓለ ሃምሳ ቀናትም እንዲሁ ደስታ እንጂ ሐዘን የማይደረግባቸው ቀናት ናቸው። ለሐዘንም ይሁን ጥቁር ለመልበስ ከነዚህ ቀናት ውጪ ብዙ ቀናት እያሉን በልደት ቀን ጥቁር ልበሱ ማለት ከቤተ ክርስቲያን ስርዓት ጋር መጋጨት ነው። ዛሬ ለጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ኃይላችሁ ነውና አትዘኑ አላቸው። ነህምያ 8:10 ላይ እረኛና መልአክ በተግባቡበት ቀን ሳንግባባ የምናሳልፈው የጌታችን ልደት በዓል እንጂ በዓል አይሆንም። እንግዲህ ሊቀ ሊቃውንት ስሙር በይፋዊ የፌስቡክ ገጻቸው ላይ ያሰፈሩት መልእክት ነው። እስቲ እናንተስ በዚህ ዙሪያ ምን ትላላችሁ? ይህ እንግዲህ ሰሞኑን ከአእላፋት ዝማሬ ጋር ተያይዞ በሚነሱ ሐሳቦች ዙሪያ የተሰጠነውና እስቲ ሐሳባችሁን ሁላችሁም በኮሜንት ላይ ግለጹ። አርሲ ኦርቶዶክሶችን ግድያ ለመቃወም የአእላፋት ዝማሬ ማስተጓጎል ደግሞ ማቋረጥ ተገቢ አይደለም፣ መፍትሄም አይሆንም። መፍትሄው ያለው እዛው ቤታችን ውስጥ ነው። ለምንድን ነው የላይ ያሉ አካላቶች ቤተክርስቲያናውን የሚያስተዳድሩ አካላቶች ለምንድን ነው ዝም ያሉት ካላችሁ ተጽዕኖ ውስጥ ናቸው። ውስጥ ሰርገው ይገባሉ። ኢቭን ልንገራችሁ፣ በስብሰባ ወቅት ማለት ነው በእጅ ብልጫ አንድ ላይ በመቧደን ሐሳብ እንኳን እንዳይገለጥ ለህዝቡ እንኳን እንዳይገለጥ ያደርጋሉ። ቤታችን ውስጥ ነው ችግር ያለ። ቤተክርስቲያኗን እየመሯት ያሉ ሰዎች እነማን ናቸው? ትልቅ አባቶች፣ ጥሩ አባቶች እንኳን ወጥተው እንዳይናገሩ ተጽዕኖ ውስጥ ናቸው። ስለ እውነት ነው የምነግራችሁ። ለሆዳቸው የሚያድሩ ሆዳቸውን ብቻ የሚያስቡ ስለ አርሲ ኦርቶዶክስ ስለማንም ግድያ ምንም የማያስቡ ውስጣችን አሉ። መናፍቅ ምናምን አትበሉ። መናፍቅ ውስጣችን ነው ያለው። ውስጣችን ማለት ነው ቤተክርስቲያን ውስጥ ነው ያለው። እነሱን መቃወም አለብን። በየቤተክርስቲያኑ የሚደረገውን ነገር ብንቃወም ይሄ ሁላ ነገር አይመጣም እንጂ የአእላፋት ዝማሬ ማስቆም ምናምን እኔ ተገቢ ነው ብዬ አላስብም። አመሰግናለሁ። ላይክ፣ ሼር፣ ሪፖስት አድርጉት። ግን መምህር ጥቁር የምንለብሰው ግን ለማን ነው? ማለት ጥቁር ለብሰን የምንታየው ለየትኛው አካል ነው? ማለት እስከ ዛሬ ድረስ በጣም ብዙ ጥቁር የለበስንባቸው ምክንያቶች ነበሩ። እናውቀዋለን። በጦርነት ሰበብ የሞቱብንን ክርስቲያኖች እናውቀዋለን። በሆነ መፈናቀል የተባለ የሞቱብን ክርስቲያኖች እናውቀዋለን። እየተሳደዱ ከሆነ እያለቀሱ ከሆነ ድረሱልኝ ብለው ጥሪ ካሰሙ ኦርቶዶክሳውያን ናቸው፣ በቃ ክርስቲያኖች ናቸው። ስለዚህ ይህን ድምፅ እያሰሙ ያሉት ክርስቲያኖች እስከ ዛሬ ድረስ ጥቁር ሳንለብስ ቀርተን ነው? አንድ። ሁለተኛ ነገር ደግሞ
አምናም ይህንኑ ሐሳብ ሲቃወሙ የነበሩ አእላፋትን ሲቃወሙ የነበሩ ሰዎች ዘንድሮም አምና በሌላ ምክንያት ዘንድሮ ደግሞ በሌላ ምክንያት ከተቃወሙ ጉዳዩ ያለው ወይ ካዘጋጁ ጋር ነው። እንግዲህ የግል ንክኪና ጉዳይ ይኖራቸው ይሆናል። ህዝብ አደመጠን ተብሎ እንዲመደረጉ በራሱ ክርስቲያኑን መከፋፈል፣ ክርስቲያን ሁለት ልብ ላይ እንዲሆን እናም ደግሞ በዚህ ሰዓት በአንድነትና በህብረት ቆመን ጩኸታችንን ልመናችንን ራሳችንን ዝቅ አድርገን አዋርደን ወደ ጌታ በመጮህና እርሱ ደግሞ እንዲሰማን ያሁን ደግሞ ወጣቱ እሺ እንደተከታተላችሁት ነው። በርካታ ሰፋ ያሉ ሀሳቦች ተነስተዋል። በደንብ ልናስተውል ልንረዳቸው ያስፈልጋል። ባይዘዌ ዛሬ የአእላፋትን ዝማሬ እንተው ብንል የባሰ ነው። ነገ ከነገ ወዲያ ያልሆኑ ነገሮች እንገባለን የሚል እምነት ይኖረኛል እና እንደው ይሄንን እያደረግን ይሄንንም ማካሄድ አለብን ብዬ አስባለሁ እንጂ አሁን ይሄንን ነገር እንተው የሚለው ነገር እንትን አለለም። ግን አንድ መምህር ጳውሎስ ይባላሉ በፌስቡክ ገጻቸው ያሰፈሩት አንድ ትልቅ ጽሑፍ አለ። በእውነት በተለይ ስለ ዝማሬ ከዝማሬ ጋር ተገናኝቶ ያለውን ነገር ማለት ነው። እስቲ ተከታተሉት፣ ላንብብላችሁ። ሰሞኑን በፌስቡክ መንደር ስለ አእላፋት ዝማሬ የሚቀርበው ጽሑፍ በጣም አስገርሞኛል። በመጀመሪያ የሁሉንም ሐሳብ አከብራለሁ። ነገር ግን ክርስቲያኖች በአንድነትና በህብረት ሆነው በዚህ በጭንቅና በጦርነት ጊዜ ማመስገናቸው ክፋቱ ምንድን ነው? በጉባኤ በንግስ በማህበርና በመሳሰሉት ጊዜያት የሚዘመሩ የምስጋና መዝሙሮች ክርስቲያኖች ለአምላካቸው ልደት አንድ ላይ ተሰባስበው በአመት አንድ ቀን መዘመራቸው ሲያንስ እንጂ በስቶ አይደለም። መዝሙረኛው ዳዊት በመዝሙር 132 ቁጥር 1 ላይ ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆ ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆ ያማረም ነው ይላል። በመዝሙር 46 1 ላይ አይዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ፣ በሌሊት እሺ እልል በሉ፣ ለአምላካችሁ ዘምሩ፣ ለንጉሳችሁም ዘምሩ ይላል ቅዱስ ቃሉ። ታዲያ ይህንን መቃወም ከሰው ነው ከእግዚአብሔር ራሳችንን ነው ማየት የሚለውን ነገር መመልከት አለብን የሚል ነው። እንግዲህ እዚህ ላይ ጨምረው በመጽሐፍ ቅዱስ ስለ መዝሙር 4 መሰረታዊ ነገሮች አሉ ብለው ይጽፋሉ። አንደኛ መዝሙር ስንዘምር ክፉ መንፈስ ከሰው ይወጣል። አንደኛ በደንብ አስተውሉ። እሺ ዝማሬዎችን ስንዘምር እነዚህ ነገሮች እያደረግን መሆን አለብን። እነዚህ ነገሮች እያሰብን መሆን አለብን። አንደኛ መዝሙር ስንዘምር ክፉ መንፈስ ከሰውነት ይወጣል፣ ከሰው ይወጣል። ይሄም ደግሞ መጽሐፍ ቅዱሳዊ ማስረጃ አለ። አንደኛ ሳሙኤል ምዕራፍ 16 ቁጥር 23 ላይ እንዲህ ይላል፣ ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበር፣ ሳኦልም ደስ ያሰኘው ያሳርፈውም ነበር፣ ክፉ መንፈሱም ከእርሱ ይርቅ ነበር ይላል። ዳዊት ምን ሲል? እግዚአብሔርን ሲያመሰግን ሲዘምር ከሳኦል ምን ይወጣል? ክፉ መንፈስ። ሁለተኛ በመከራ ጊዜ መዝሙር ለምሕረት የእግዚአብሔርን እጅ ያቀርባል። ዝማሬ ስንዘምር መዝሙር የእግዚአብሔርን እጅ ለምሕረት ያቀርባል። ይህም ደግሞ ሁለተኛ ነገሥት 3:13 እስከ 15 ብታነቡ ይገልጽላቸዋል ማለት ነው። አሁንም ባለበገና አምጡልኝ አለ፣ ባለበገናውን በደረደረ ጊዜ የእግዚአብሔር እጅ መጣችበት ይላል። ሶስተኛ መዝሙር የምንዘምረው እግዚአብሔር በዝማሬ ድብቅ ጦሩን ይልካል። ሁለተኛ ዜና መዋዕል 20:22 ብናነብ ከህዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉት ጌጠኛ ልብስ ለብሰው የሚያመሰግኑት ለእግዚአብሔርም የሚዘምሩት መምህራንን አቆመ። ዝማሬና በምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡ በአሞንና በሞዓብ ልጆች በሴርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ ይላል። አራተኛ ደግሞ የወህኒ መሰረት ያናውጣል፣ ሰንሰለትንም ይፈታል። የሐዋርያት ሥራ ምዕራፍ 16 ቁጥር 23 እስከ 26 ላይ ማንበብ ይቻላል። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞቹም ያደምጧቸው ነበር። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድርን መንቀጥቀጥ ሆነ። በዚያ ጊዜ ደጆች ሁሉ ተከፈቱ፣ የሁሉንም እስራት ተፈታ። ዛሬ ሀገር ፈተናዋ በዝቶ መከራ፣ ፈተና፣ መለያየት፣ ጭንቅ፣ ሞት በበዛበት ጊዜ በህብረት ወደ እግዚአብሔር በመመለሻ ጊዜያችን እንዴት በህብረት አትዘምሩ ይባላል። አምላካችን ከላይ ሰላሙን ያወርድልን የሚል ጽሑፍ አስቀምጠዋል። አዎ በህብረት ዝማሬዎችን ስንዘምር እነዚህን አራቱን ነገሮች እናገኛለን ማለት ነው። ስለዚህ አሁን የአርሲ ኦርቶዶክሳውያንን እየዘነጋ እንዳልሆነ አስተውሉ። እሺ በጣም ድምፅ ስንሆን ስንጮህ ምን ስንል ነበር?
የአርሲ ወገኖቻችን ነው። ሞታቸው ሞታችን ነው። መከራቸው መከራችን ነው። በክርስትናቸው በፈተና በሃይማኖታቸው የሚደርስባቸው ስለሆነ ማለት ነው። ያንን ግን ከዚህ ጋር ማገናኘቱ እዛ ጋር አርሲዎች እየሞቱ ነውና ዛሬ ነጭ ለብሰን መዘመር የለብንም፣ ዛሬ የአእላፋት ዝማሬ መደረግ የለበትም የሚል ሐሳብ ግን ትክክል አይደለም። ወንድሞቻችን የሰጧቸው ሐሳቦች አሉ። የግንባታ ከሆነ ነገስ ጥምቀት በዓል ምን ሊባል ነው መመልከት አለብን። ነገ እኮ የጥምቀት በዓልን ሁላችንም ነጫጭ ለብሰን እኮ ነው የምንወጣው አይደል? በርካታ ህዝብ ያውም አእላፋት ዝማሬ ላይ ከነበረው በላይ ያውም በመላ ሀገሪቷ ነው የሚካሄደው። እነዚህ ነገሮችስ ልንተው ነው? የአርሲ ኦርቶዶክሳውያን እየሞቱ ነውና ጥምቀትን ማክበር የለብንም ልንል? ነጭ መልበስ የለብንም ልንል? የአእላፋቱን ዝማሬ ለምን በዝማሬ እግዚአብሔርን አናመሰግነው? በዝማሬው ላይ ጸሎት ይደረጋል አይደል? የሚክፈቻው በጸሎት ነው። እዛ ጸሎት ላይ እንደው ጸሎተ ፍትሐት እንዲጨመር ማድረግ። ነጭ ለብሰን እኮ ብናስባቸውስ እነዚህን ወገኖቻችን የሞቱ ወገኖቻችን እኮ ዛሬ ብንመለከት እነዚህ የሞቱ ወገኖቻችን እኮ በመንግስተ ሰማያት ነው ያሉት፣ በገነት ነው ያሉት፣ ኋላም በመንግስተ ሰማያት ይገባሉ። ለምን? ስለ ሃይማኖታቸው ነው ሰማዕትነትን የተቀበሉት ማለት ነው። ይህንን አብረን የምናገናኛቸውን ነገሮች ብናስብ፣ የአእላፋት ዝማሬ ብናደርግ፣ የአርሲ ወገኖቻችንንም ደግሞ ለኦርቶዶክሳውያን የሚደርሰውንም ሰቆቃ ደግሞ ብናስብ ባይ ነኝ። በዚህ ላይ ሐሳባችሁን እናንተም እንድትሰጡ እድሉን እየሰጠው ሁላችሁም ሐሳብ ሰጡበት። ምክንያቱም ይሄ ኦርቶዶክሳውያን ግዴታችን ስለሆነ ምን መደረግ አለበት። ይህን ሐሳብ ስንሰጥ ግን እንደው ቲፎዞ ይዘን ሳይሆን በጨዋነት ነገሮችን ከማስተዋል አንጻር ተመልክተን እንድናደርግ በፍቅር ጠይቃችኋለሁ። እጅግ አከብራችኋለሁ። ቸር ቆዩልኝ።